አዲስ ሙሽሮች በጋራ እንመልከት። በቃ የበፊቱ እየተመለሰ ነው። በምክንያት በነዳጅ ምክንያት ወይ ዘንድሮ ከዚህ ደሴ ወላሂ 400 ብር ነበር ትራንስፖርት፣ አሁን 1000 ብር እየከፈሉ ነው። እጅግ አሳዛኝና ልብ የሚሰብር መረጃ ተሰምቷል። በዚህ በቲክቶክ ከ500,000 በላይ ተከታዮች ያሉትና እንዲሁም ደግሞ ስለ ፍቅር ሲያወራ የምታውቁት ይህ ወንድማችን ህይወቱ ማለፉ ተገልጿል። ሁላችንም ልንጠነቀቅ ይገባል። ባንክ ያለው ገንዘባችን ልናጣው ነው። የባንክ አካውንታችሁ ሊዘጋ እንደሚችል ሰምታችኋል? አዎ፣ እስከ መጋቢት 30 ድረስ በብሔራዊ ባንክ በተቀመጠው ህግ መሰረት እንዲገነባ የሚደረገውን እንቅስቃሴና ጫና አጥብቀን እንቃወማለን። ይፈቀድ ይሰራ ብትሉ እንኳን ይገርመን ነበር። እኛም ከእናንተ አንጠብቅም። ነገር ግን ማታ ላይ በጣም ደብሮኝ ተኝቼ ብር አልቼ ማለት ነው። فمن شرح الله صدره للإسلام فهو على نور من ربه. ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም ዝነት ረድኤት ቸርነት ያለ ኢንሻአላህ ዛሬም ከበገደ ተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህ ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠብቀው ላይክ እያደረጋችሁ ሀሳብ አስተያየት ይስጣችሁ ኢንሻአላህ አብራችሁን ቆዩ። ሁላችንም ልንጠነቀቅ ይገባል። ባንክ ያለው ገንዘባችን ልናጣው ነው። የባንክ አካውንታችሁ ሊዘጋ እንደሚችል ሰምታችኋል? አዎ፣ እስከ መጋቢት 30 ድረስ በብሔራዊ ባንክ በተቀመጠው ህግ መሰረት የባንክ አካውንቶቻችሁን ከናሽናል አይዲ ጋር ካላያያዛችሁ በባንክ አካውንታችሁ ውስጥ ያስቀመጣችሁት ግን ገንዘብ ማንቀሳቀስ አትችሉም። በፈለጋችሁ ሰዓት ክፍያ ለመክፈል ትራንስፈር ለማድረግ ገንዘብ ወጪ አድርጋችሁ ለመጠቀም እንዳትችሉ ሊያደርጓችሁ ነው። መጋቢት 30 ነው የተቀመጠው ቀነ ገደብ። ስለዚህ ታዲያ ሁላችሁም ባንኮቻችሁን አናግሯቸው ወይ ደግሞ ብራንች ሄዳችሁ ከብራንቾቹ እንዴት አድርጋችሁ ናሽናል አይዲያችሁን ማገናኘት እንደምትችሉ ማነጋገር ይኖርባችኋል። ይህን የማታረጉ ከሆነ አካውንታችሁ ሊታገድ ስለሚችል ሳይታገድ በእነዚህ በቀሩት 2 ቀናቶች ውስጥ አድርጉ። አብዛኛዎቹ ባንኮች ደግሞ ኦንላይን ሜቢ ቴሌግራም ግሩፓቸው ላይ ፌስቡካቸው ላይ በምትሄዱበት ሰዓት ናሽናል አይዲያችሁን የምታገናኙባቸው ደግሞ ኦንላይን ሲስተሞችም አሏቸው። እነሱንም መጠቀም ትችላላችሁ። ስለ ፋይናንስ፣ ቢዝነስ፣ ካፒታል ማርኬት መስማት የምትወዱ ከሆነ የፕላስ ምልክቷን ተጫኑ። ሼር፣ ሪፖስት ማድረግ ደግሞ ይህን ቪዲዮ እንዳትረሱ። በዚህ ምክንያት ማለት ነው አካውንታችን ሊታገር ነው። ምክንያቱ እንግዲህ ከዲጂታል ወይም ደግሞ ከመታወቂያ ይሄ ዲጂታል መታወቂያ ፋይዳ የሚባለው ከዛ ጋር ሊንክ መሆን አለበት የባንክ አካውንታችን ጋር በሚል ነው እንግዲህ። ስለዚህ ሁላችንም ዛሬ 30 ነው 1-2 ቀን ይሰጣሉ ብዬ ተስፋ አድርጋለሁ። ነገር ግን እስከ ዛሬ ብቻ ነው የተባለው። ነው አዲስ መረጃ ስለሰማሁኝ ነው። ከዛ አንፃር ነው ይህን ቪዲዮ ይጠቅማችኋል። በተለይ ውጭ ሀገር ያላችሁ እዛ ሆናችሁ ማስተካከል የምትችሉበት አጋጣሚ ይኖራል። አጣይቁ። እንዲሁም ደግሞ በራሳቸው ገጽ ላይ ኢትዮጵያ ንግድ ባንክ ሊሆን ይችላል፣ በፌስቡክም በስራቸው ከፋይዳ ጋር ማያያዝ የምትፈልጉ የሚል አይነት ነገር ይኖራል። ከዛ ጋር መረጃ አጣይቁ። ደግሞ ቤተሰቦቻችሁን ጠይቁ። ምክንያቱም በእነሱ ስም ይሆናል ገንዘባችሁ የሚቀመጠው። ያን ነገር እንዲያደርጉ አካውንታችሁ እንዳይዘጋ ያንን ብታደርጉ ተጠቃሚ ናችሁ ብዬ አስባለሁ። ወደ ሌላኛው ቪዲዮ አልኩ። እጅግ የሚያሳዝን ነገር ነው። ታዋቂው ቲክቶከር ህይወቱ አልፏል። በተለይ ደግሞ የወጣቶች ሞት ስንመለከት ስንሰማ ሁላችንም ደነግጣለን። እጅግ አሳዛኝና ልብ የሚሰብር መረጃ ተሰምቷል። በዚህ በቲክቶክ ከ500,000 በላይ ተከታዮች ያሉትና እንዲሁም ደግሞ ስለ ፍቅር ሲያወራ የምታውቁት ይህ ወንድማችን ህይወቱ ማለፉ ተገልጿል። ይህ ወንድማችን ስለ ፍቅር ካቤኒ ጋር በሚል በቲክቶክ ገጹ ስለ ፍቅር ብዙ ሀሳቦች ሲሰጥና ሲያስተምር ይታወቃል ነበር። አሁን ላይ በሚያሳዝን ሁኔታ ገና በወጣትነቱ ህይወቱ እንዳለፈ መረጃዎች ወጥተዋል። ለወንድማችን ነፍስ ይማር እንዲሁም ደግሞ ለቤተሰቦችና አድናቂዎቹ መጽናናትን እመኛለሁ። ጀማ ሁላችንም የቀጠሮ ወይም ደግሞ የቤት ኪራይ ህይወት ነው ሁላችንም የምንኖረው ብዬ አስባለሁ። ምክንያቱም ካለን ህይወት ላይ ዛሬ ስናድር አንድ ቀን እየተቀነሰብን ነው። ይህን ልናውቅ ይገባል። ይህ ታዋቂ ቲክቶከር ህይወቱ አልፏል። በሶሻል ሚዲያ እጅግ በጣም ጥሩ እና ስለ ፍቅር የሚያስተምርና የሚለቅ እንግዲህ ወገናችን ነው። ነገር ግን ህይወቱ አልፏል። ሚዲያዎችን ደግሞ ላልተገቡ ተግባራቶች ህይወት የሚቀጥል እየመሰለን ማንሞት እየመሰለን ሶሻል ሚዲያችን ያልተገቡ ተግባራቶችን እየፈጸመን እንግዲህ ድንገት ልንሞት እንችላለን። ሁላችንም ጥንቃቄ ልናደርግ ይገባል።
የሀገር መሪ ሆን በጣም ዓለም ላይ ተጽዕኖ ቢሊየነርም ሆን ከሞት ሁላችንም አንድንም አላህ የሁላችንም መጨረሻ ያሳምርልን። ሰው ልጅ መጨረሻው ሲያምር በጣም ቆንጆ ነው እና ሁላችንም ወደ አላህ እንመለስ ለማለት እወዳለሁ። በተለይ ደግሞ የወጣት ሞት እጅግ በተለይ ደግሞ የምናውቃቸው ሰዎች ድንገት ሄዱ ድንገት ሞቱ ሲባል እጅግ በጣም እንደነግጣለን። ሁላችንም ጋር የሚሰማን ስሜት አለ ብዬ አምናለሁ። ነገር ግን ሁላችንም እኛም እንደዚህ ልንሆን እንችላለን ብለን ልናስብና ቤተሰቦቹ መጽናናት እንመኛለሁ። እጅግ በጣም ያሳዝናል። አዲስ ሙሽሮች በጋራ እንመልከት። መብሩክ እስኪ እንበል። እንግዲህ በልነት ሀያቲ ሀያቲ አጋር የህይወቴ ሀቢብቲ ዘውጀቴ አጋር የህይወቴ ሀቢብቲ ዘውጀቴ ባንደበት በልላት ውዴ ነይ ስስቴ የአካል መብሩክ ብለናል። ምንም አልልም። እንግዲህ ይህ ሁሉ ጣጣ ያመጣብን ምንድን ነው ብላችሁ ታስባላችሁ? ወደ ድሮ እየተመለስና ወደ ድሮ ማንነታችን ደስ አይልም። ነገር ግን ሙሽሪት በጣም ተጎድታለች። ወላሂ እንደዚህ አቀርቅራ ተመልከቷት። በጣም ነው የምታሳዝነው። ባሏ ከኋላ ነው፣ እሷ ከፊት ናት። ሙሽሮች ናቸው። በሰርጓ ቀን በዚህ መልኩ አንገቷ ወገቧ ተሰብሮ በጣም ከባድ ነው ለሁሉም ነገር። በቃ የበፊቱ እየተመለሰ ነው። በምክንያት በነዳጅ ምክንያት እንግዲህ ሰው በእግር እየሄደ አህያው ምናምን በዚህ መልኩ አንድ ቪዲዮ እንመልከትና ጠቅለል ያለ ሀሳብ እንሰጥበታለን። ሱብሃንአላህ የባሰ አታምጣብን ነው የሚባለው። እስኪ እንመልከት። የምትመለከቷቸው ጠቅላላ እንግዲህ ያጀማ በጋሪ ነው። መኪኖች እየተመለከታችሁት ነው። በጋሪ ነው። የድሮ ዘመን እየመጣ ያለበት ሁኔታ ነው። ምክንያቱም ነዳጅ የለም፣ ጭነት የሚጭን የለም፣ መኪናም ቆሟል። ሁሉም በዚህ መልኩ በአህያና በፈረስ በጋሪ ተደርጎ እንግዲህ የተለያዩ ጭነቶች እየተጫኑ ይገኛሉ። ይህ ከምን የተነሳ ነው? የነዳጅ ሁኔታ በተለይ እንግዲህ የኢራንና የአሜሪካ ጦርነት ጋር ተያይዞ ዓለም እንዲህ እየተናወጠች ትገኛለች። ከዛ አንጻር የነሱ ጦርነት ለሀገራችንም ተርፏል። እዚህ ደሴ ወላሂ 400 ብር ነበር ትራንስፖርት፣ አሁን 1000 ብር እየከፈሉ ነው። 1000 ብር የ100 ብሩ 200 ብር አካባቢ እየሄድን 300 ብር እየከፈልን ያለንበት ሁኔታ ነው። ትራንስፖርት ችግር ብቻ አሁን ስምምነት አድርገዋል ብለዋል። ደግሞ አሁንም የሆነ ወከባ ተፈጥሯል ብለዋል። ብቻ አላህ ከዚህ የባሰ አምጣብን ለሀገራችን። ሁላችንም ዱዓ ልናድርግ ይገባል። አለዛም በኋላ እያንዳንዳችን ከዚህም የባሰ ነው የሚገጥመን፣ ከዚህም የባሰ ማለት ነው። ሙሽሮች ተመልክታችኋል። በዚህ መልኩ ጋሪው ጭነት በዚህ መልኩ ብዙ ነገር እየተመለከትን ነው። አፍናን ምንድን ነው የምትለን? እስኪ በጋራ እንመልከት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማታ ላይ በጣም ደብሮኝ ተኝቼ ብር አለች ማለት ነውና የቤታችን እቃ ሳየው ምናምን ምንም ውድ እቃ የለንም። ከዛ ሳስበው በጣም ውድ እቃ አለኝ። እሱ ምንድነው? ይሄ እግሬ ነውና ሳስበው በጣም ብዙ ብር ነው። ሱብሃንአላህ ያ አላህ አልኩኝ ወላሂ። እና ወላሂ አላህ የሰጣችሁን ትልቅ ኒማ፣ አላህ የሰጣችሁን ጸጋ ወላሂ አመስግኑ፣ አልሐምዱሊላህ በሉ። ስናጣው ነው የምናውቀውና ወላሂ አፍናን በትንሹ ትልቅ ትምህርት አስተምራናለች ብዬ አስባለሁ። አልሐምዱሊላህ ረቢል ዓለሚን። ሁላችንም በተሰጠን ነገር ልናመሰግን ይገባል። አላህ ትልቅ ጸጋ ኒዕማ አላብሶናል፣ ልናስተውል ይገባል። የሚገርም መልእክት ነው። ኢንሻአላህ እንጠቀምበት። አላህ ይበልጥ ሶብሩን ይስጥሽ። እጅግ እንግዲህ ጠንካራ እህታችን ናት። ትልቅ ደረጃም ትደርሳለች ብዬ አስባለሁ። ከሰሞኑ እኔም ባለመመቻቸት በተለይ ከደቡብ ጋር ተያይዞ ሙስሊሞችን እያጠቋቸው ይገኛሉ። አሁን ደግሞ ጴንጤዎች በአደባባይ ወጥተው በዚህ መልኩ መስጊድ እንዳይገነባ እንግዲህ ጥረት እያደረጉ ይገኛሉ። መስጊድ አይገነባም ብለው ተቃውሞ እየወጡ ነው። ሱብሃንአላህ እጅግ በጣም የሚያሳፍር ነገር ነው እየተመለከተ ነው። በዚህ ጉዳይ ላይ ኡስታዝ ምላሽ ሰጥቷል። በጋራ እንመልከት። ሰሉ ዐለ ነቢይ። መስጊድ እንዲገነባ የሚደረገውን እንቅስቃሴና ጫና አጥብቀን እንቃወማለን። ሱብሃንአላህ በጣም የሚያጅብ ነገር ነው። በጣም የሚገርም ነገር ነው።
ይፈቀድ ይሰራ ብትሉ እንኳን ይገርመን ነበር። እኛም ከእናንተ አንጠብቅም። ነገር ግን ያው መንግስት ለሁሉም ሃይማኖት የቆመ ነው። የሁሉም ማህበረሰብን ድምፅ ለመስማት የተቀመጠ አካል ነው ብለን እናስባለን። የእናንተን እንቱ ፈንቱ እንደዚህ አይነት ተራ የሆነ ንግግርን ይሰማል ብለን ተስፋ እናደርግም። ነገር ግን የትኛውም አካባቢ ላይ ቢሆን መስጊዶች መሰራት ብቻ አይደለም፣ በየ100 ሜትር ርቀት መስጊዶች ይኖራሉ። አልሐምዱሊላህ አሁንም ሀገራችን ላይ በየአመቱ የመስጊዶች ቁጥር እጅግ በጣም እየበዛ ነው የመጣው። አሁንም ይበዛል፣ ነገም ከነገ ወዲያ። ሙቱ ቢገይዚኩም፣ እንደተቆጫችሁ እርር ድብን እንዳላችሁ ትሞታላችሁ እንጂ የአላህ ኑር ዓለም ላይ ፀሐይ በገባበት ቦታ ላይ ሁላ ይገባል፣ ገብቷልም። የአላህ መልክተኛ አለይሂ ሰላም ይህ ሃይማኖት በድንጋይም የተሰራ በጭቃም የተሰራ ቤት ውስጥ በእያንዳንዱ ቤት ውስጥ ይገባል ብለዋልና መግባቱ አይቀርም። አላህም ይናገራል هو الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره الكافرون. الله ملكتنيوችን የላከው هو الذي أرسل رسوله መልክተኛውን የላከው ليظهره على الدين كله ከሃይማኖቶች ሁሉ የበላይ ሊያደርግ ነው። ሃይማኖታችን የበላይ ነው፣ ከማንም ከምንም ጋር የሚወዳደር አይደለም። የሙስሊሙ ቁጥር ደግሞ አልሐምዱሊላህ አሁን ላይ ዓለማችን ላይ ከ2 ቢሊዮን ሄዷል። ከ2 ቢሊዮን በላይ ነው። ሀገራችን ላይ ደግሞ ከ50% በላይ ነው፣ ከ60% በላይ ነው። ስለዚህ ሙስሊሙ ማህበረሰብ መስጊዶች ያስፈልጉታል። ወለው ከሪያል ካፊሩን አለ አላህ። የጠሉ ቢጠሉም እናንተ እንደማትወዱን እንደማትፈልጉን የግድ ሆኖባችሁ እንደምትቀመጡ እናውቃለን። ልክ ፖለቲካዊ የሆነ አጀንዳ ብቻ ሲኖር ስብሰባ ሲኖር ተቻችለን ነው የምንኖረው። እኛ ማለት እነሱን አብሮ አደግነን እንዲህ ነን። ሙስሊም እኮ ነው የእውነቱ የሚያወራው፣ እናንተ የእውነታችሁ አይደለም። አላህ ተናግሯል። ዩርዱነኩም ቢአፍዋሂሂም፣ በአንደበቶቻቸው ይወዷችኋል። ወተዕባ ቁሉብሁም፣ ልቦቻቸው ግን እምቢ ይላል አለ። ልቦቻቸው እናንተን ለመቀበል ፈቃደኛ አይደለም። አንደበታቸው ግን ፖለቲካቸውን ለማጣፈጥ ወንበራቸውን ለማሞቅ ጥቅማቸው እንዳይቋረጥባቸው ሲሉ ግን እኛ እኮ ከሙስሊሞች ጋር እንዲህ ነን የሚሉ አሉ። በጣም ደግሞ የሚያጅበው ደግሞ ከናንተ መሰል ጋር የናንተ መሰሎች ሙስሊም መሳዮች በእናንተ መሃል ላይ ተሰክስገው ይህንን ነገር የሚያጋፍሩ ሰዎች ናቸው። መቼም ቢሆን ወለን ተርዳ አንከል የሁድ ወለን ነሳራ ሐታ ተተቢዐ ሚለተሁም። አላህ ነግሮናል። የእናንተ መንገድ እስካልተከተልን ድረስ እንደማትወዱን አላህ ነግሮናል። ስለዚህ ሃ አንቱም ሃኡላኢ ቱሒቡነሁም ወላ ዩሒቡነኩም፣ እናንተ ናችሁ የምትወዷቸው እነሱ እኮ አይወዷችሁም ብሎ አላህ ነግሮናል። ግልጹን መነጋገር ነው። ይሄ ነው እያጠቃን ያለው። የትኛው ሙስሊም የትኛው አካባቢ ላይ ስልጤ ሀገር፣ ጉራጌ ሀገር፣ ወለኔ ሀገር፣ ደቡብ ላይ እንኳን የተለያዩ ሀገራቶች ላይ ቤተክርስቲያኖች ተሰርተዋሉ። ተወደደም ተጠላም አለ፣ ምእመናን ይገለገልበታል። እነዚህን ነገሮች አያዋጣችሁም። ራሳችሁ ላይ ጥቁር ነጥብ ነው ያስቀመጣችሁት። በእኛ ላይ ያስቀመጣችሁት ጥቁር ነጥብ ነው፣ ውስጣችን ላይ የማይፋቅ የሆነ ወደዳችሁም ጠላችሁም መሰራቱ ማይቀር ነገር ነው። ማንም ሰው መስጊድ ከመሰራት ሊያስቆመን ሊያግተን የሚችል አንድም አካል የለም፣ አንድም ኃይል የለም። ቻው። በጀማ እጅግ ያሳዝናል። የሚመለከተው አካል እስከ መጨረሻ ድረስ በተለይ በደቡብ አካባቢ እልባት ሊሰጥ ይገባል። ከሰሞኑ አንድ አባታችን እንግዲህ በመጽሐፍ ቅዱስ ቆቀር ሽጣል ወይም ደግሞ ቦምቦሊኖ ነገር ሽጣል ተብሎ በጣም ድብደባ፣ እንግልት፣ እስር ሁሉ ተዳርገዋል። ብዙ ችግር ሲገጥማቸው በእነሱ ሴራ ምክንያት ማለት ነው። እንዴት ነው አንድ መጽሐፍ ቅዱስ ለመግዛት ራሱ በሺህ ብር ነው አሉ። በነገራችን ላይ ያንን ቀዶ እንዴት ነው ቦምቦሊኖ ወይም እንትን የሚሸጡበት? በራሳቸው ሴራ እንግዲህ እነሱን ለማሰርና በጣም ትልቅ ሰው ናቸው፣ በተለይ በዲናቸው ላይ በጣም ጠንካራ ሰው ለሆኑ እነሱን ለመጣል ያሰቡት ሴራ ብዙ ነገር ሲወራ ነበር። እኔ ባለመመቻቸት ቪዲዮ አልሰራሁም ነበር። ነገር ግን ከዛም አልፎ ደግሞ በዚህ መልኩ መስጊድ አይገነባም እያሉ ምን ትላችኋላችሁ? እነዚህ አቅለቢሶች
እጅግ በጣም የሚያሳፍር ነው። ሁላችንም ልንቃወም ይገባል። መንግስትም ሆነ የሚመለከተው አካል መጅሊስም እንደዚህ አይነት ነገራቶች እስከ መጨረሻ እልባት ሊሰጠው ይገባል ብዬ አምናለሁ። ለማንኛውም የዛሬ ቪዲዮአችን ይህ ምስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም